ሰላም ተማሪዎች እንደምን ሰነበታችሁ እንደምን አላችሁ? ይህ ኤክሰለንስ ቲቶር ሴንተር ነው። እንደሚታወቀው ኤክሰለንስ ቲቶር ሴንተር የተለያዩ የማቴማቲክስ ትምህርቶችን የምንማማርበት ቻናላችን ነው። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። እንዲሁም ቪዲዮን ከወደዳችሁት ላይክ አድርጉ። ሼር ብታደርጉት ደግሞ ለብዙዎች ተደራሽ ይሆናል። እንዲሁም አስተያየት ካላችሁ አስተያየት መስጫ ሳጥኑ ላይ አስተያየታችሁን አስቀምጡልኝ። ዛሬ ይዤላችሁ የቀረብኩት የ9ኛ ክፍል ማቴማቲክስ ነው። የዛሬ ርዕሳችን ራሽናል ናምበርስ የሚል ይሆናል ማለት ነው። ስለዚህ ራሽናል ናምበር ማለት ምን ማለት እንደሆነ በደንብ እናያለን። እስከመጨረሻው ድረስ እንድትከታተሉኝ በአክብሮት እጋብዛለሁኝ። 2.2 ራሽናል ናምበርስ እያለ ራሽናል ናምበርስ የሚል ይሆናል የዛሬ ቶፒካችን ማለት ነው። ስለዚህ እስከመጨረሻው ድረስ እንድትከታተሉኝ በድጋሚ በአክብሮት እጋብዛለሁ። you will learn በዚህ ሴክሽን ውስጥ ምን እንማማራለን ካለ sets of integer to the set of rational number የሚለውን እናያለን። ካሁን በፊት ኢንቲጀር እና ናቹራል ናምበሮችን አይተናል በፊት ዩኒት 1 ላይ ማለት ነው። በተለይ አሁን ደግሞ አንደር ራሽናል ናምበር ውስጥ በራሽናል ናምበር ሴት ውስጥ ኢንቲጀሮችን እናያለን። እንደገና ደግሞ ሪፕሬዘንት ራሽናል ናምበርስ አዝ ዴሲማል ራሽናል ናምበሮችን ወደ ዴሲማል መቀየር እናያለን። እንደገና ሎኬት ዘም ኦን ዘ ናምበር ላይን እንዴት ነው በናምበር ላይን ራሽናል ናምበሮችን የምናስቀምጣቸው የሚለውን የምናይ ይሆናል ማለት ነው። ስለዚህ እስከመጨረሻው ድረስ እንድትከታተሉኝ በአክብሮት እጋብዛለሁ። let's see the first definition. so definition 2.5 rational numbers የሚል ይሆናል ማለት ነው። what is rational numbers? any number rational number ማለት ነው any number that can be written in the form of a over b where a and b are integers and b different from 0 is called a rational number. The set of rational number is denoted by q and is described as q is equal to a over b such that a and b are element of z ወይም integer and b different from 0 ማለት ነው። ስለዚህ ካሁን በፊት ራሽናል ናምበርን እንዳየነው ማንኛውም a over b ደግሞ ከዜሮ ውጭ የሆነ ቁጥር ተብሎ መጻፍ የሚችል ከሆነ ምን እየተባለ ይጠራል? ራሽናል ናምበር እየተባለ እንደሚጠራ በተደጋጋሚ አይተናል ማለት ነው። ኦኬ ሌትስ ሲ ጊቭን ኢንቲጀር 7 አለ፣ -2 6 አለ፣ 0 -3 አለ ማለት ነው። ከዛ ምን ይላል? ዲቫይድ ዋን ናምበር ባይ አናዘር ናምበር ኤክሴፕት ዲቪዥን ባይ 0 ማለት ነው። ለምሳሌ ኤን እንውሰድ። ኤን ብንወስድ ኦኬ 7 ኦቨር -3 ብንል አለ -2 ኦቨር -3 አለ። ኦኬ -2 ኦቨር 6 አለ -3 ኦቨር 6 እያደረግን እንትን ማለት እንችላለን ማለት ነው። ስለዚህ እነዚህ ምንድን ናቸው? ራሽናል ናምበር። ለምን ኤ ኦቨር ቢ መልክ ተጽፈዋል ማለት ነው። 7 የማን አባል ነው? የኢንቲጀር አባል ነው። -3 የማን አባል ነው? የኢንቲጀር አባል ነው። -2 -3 6 ሁሉ የኢንቲጀር ወይም የዜድ አባላት ናቸው። እንደገና ደግሞ ኤ ኦቨር ቢ ፎርም ተጽፈዋል። ዲኖሚኔተራቸው ደግሞ እያንዳንዳቸው ምን አይደሉም? 0 አይደሉም ማለት ነው። ስለዚህ ከላይ ያየነውን ዴፊኒሽን ስላሟሉ እነዚህ ምን ይባላሉ? ራሽናል ናምበሮች እየተባሉ ይጠራሉ ማለት ነው። ቢ ፍሮም ዘ ሪዘልትስ ኦብቴን ኢን ኤ ከኤ ያገኛቸውን which of them are integer ይላል። ከነዚህ መካከል ኢንቲጀር የሆኑት እነማን ናቸው የሚል ነው የሚሆነው። ለምሳሌ 6 ኦቨር 3 ብናደርግ 6 ኦቨር 3 which is equal to 2 አለ ማለት ነው። ስለዚህ ይሄንን ማግኘት እንችላለን። እንደገና ደግሞ 6 ኦቨር 2 ብናደርገው 3 ይሆናል። ኔጌቲቭ 3 ይሆናል ማለት ነው። -3 እናገኛለን። ይሄኛው -3 ይሄኛው -2 ይሆናል ማለት ነው። ስለዚህ 6 ኦቨር -3 -2
6 ኦቨር ኔጌቲቭ 2 ደግሞ ኔጌቲቭ 3 እናገኛለን ማለት ነው። እነዚህ ሁለት ኤክስፕሬሽኖች እነዚህ ሁለቱ ኢንቲጀሮች ናቸው። ዋት ካን ዩ ኮንክሉድ ፍሮም ዘ አበብ ኤ ኤንድ ቢ ማለት ነው። ስለዚህ ከኤ እና ኤ ማንኛውም ኢንቲጀር ምን መሆን ይችላል? ራሽናል ናምበር መሆን ይችላል። ለምን? ለምሳሌ ቱን ብንወስድ ቱ ኢንቲጀር ነው አይደለ? ኢንቲጀር ቢሆን ኦቨር ዋን አድርገን መግለጽ እንችላለን ማለት ነው። ኔጌቲቭ 6 ኢንቲጀር ነው ኦቨር ዋን በማድረግ በማን ፎርም መግለጽ እንችላለን? በራሽናል ናምበር ፎርም መግለጽ እንችላለን ማለት ነው። ስለዚህ ኤኒ ኢንቲጀር ኢዝ ራሽናል ናምበር፣ ማንኛውም ኢንቲጀር ምንድነው? ራሽናል ናምበር ነው ማለት ነው። ዶንት ፎርጌት ኢት። ኦኬ ኖት ሰፖዝ ኤክስ ኢዝ ኢኳል ቱ ኤ ኦቨር ቢ ኤለመንት ኦፍ rational number x is a fraction with the numerator a and denominator b if a less than b a ከb ካነሰች then x is called proper fraction እየተባለ ይጠራ ማለት ነው። b if a is greater than or equal to b ከሆነ then ደግሞ improper fraction እየተባለ ይጠራ ማለት ነው። የa value ከb ከበለጠ ማለት ነው። if y is equal to c times a over b ከሆነ where c is element of integer and a over b is a proper fraction then y is called mixed fraction እየተባለ ይጠራል ማለት ነው። mixed fraction ይባላል ማለት ነው። የመጨረሻው x is said to be in simplest or lowest form if a and b are relatively prime። ስለዚህ የመጨረሻ ሲምፕል ተርም ነው የሚባለው የኤ እና የቢ ስናካፍለው ምንድነው ግሬትስት ኮመን ፋክተራቸው አንድ ከሆነ ብቻ ነው ማለት ነው ወደ ሲምፕል ወይም ወደ ሎስት ፎርም ተቀይሯል የሚባለው ማለት ነው ማንኛውም ፍራክሽን። በጣም ጥሩ። ኦኬ ሌትስ ሲ ኤክሰርሳይዝ 2.8 ኤክስፕረስ ኢች ኦፍ ዘ ፎሎዊንግ ኢንቲጀር አስ ፍራክሽን ነው። የመጀመሪያው በፍራክሽን ሪፕሬዘንት አድርጓቸው ነው። ኦኬ ለምሳሌ ኤ 5ን በምንድን ብለን መግለጽ እንችላለን? 5 ኦቨር 1 ብለን መግለጽ እንችላለን። ቢን ደግሞ ኔጌቲቭ 3 ኦቨር 1 ብለን መግለጽ እንችላለን። ሲም 13 ኦቨር 1 ብለን በእንደዚህ በፍራክሽን መልክ መግለጽ እንችላለን ማለት ነው። ስለዚህ እንዲህ እያደረግን ማንኛውንም ኢንቲጀር ኦቨር 1 በማድረግ በፍራክሽን ፎርም መግለጽ እንችላለን ማለት ነው። ኦኬ ኩዌስችን ነምበር 2 write true if the statement is correct and false otherwise give justification if the answer is false ነው የሚለን። ኦኬ ኤ any integer is rational number ይላል። ማንኛውም ኢንቲጀር ምንድነው? ራሽናል ናምበር ነው ይላል። ትሩ ነው የሚሆነው። እሺ ቢ ኦኬ the simplest forms of 35 over 45 is 9 over 7 ይላል ማለት ነው። 9 over 7 ይሄ ፎልስ ነው። ለምን? ይሄኛውን በአምስት ብናካፍለው መልሱ የሚሆን 7 ኦቨር 9 ነው እንጂ 9 ኦቨር 7 አይሆንም ማለት ነው። the answer is 7 over 9 ነው የሚሆነው ማለት ነው። 7 over 9 ነው የሚሆነው። እሺ ሲ for a b element of z and a over b is rational number ኤ እና ቢ ከዜድ ከሆነ ኤ ኦቨር ቢ ምንድነው? ራሽናል ናምበር ነው ይላል። ይህም ፎልስ ነው የሚሆነው። ፎልስ ነው። ለምን? ቢ ምን መሆን አለበት? ቢ መስት ቢ ዲፈረንት ፍሮም ዜሮ መሆን አለበት ማለት ነው። ቢ ዲፈረንት ፍሮም ዜሮ መሆን አለበት። እሺ ዲ the simplest forms of 5 2 over 4 is which is equal to 11 over 2 ማለት ነው። 11 over 2 yes ትሩ ነው ይሄኛው። ለምን? የ11 እና የ2 ጂሲኤፍን ብንፈልግ ጂሲኤፎችን ብንፈልግ which equal to 1 ስለሆነ ማለት ነው። 11 እና የ2 የጋራ ኮመን ፋክተር የላቸውም ከአንድ ውጭ። እሺ question number 3 if a over b and c over d are two rational numbers show that a over b times c over d is the rational number ይላል። ይህንን አሳዩ ነው። ስለዚህ a times c over
ቢ ታይምስ ዲ ነው። ይሄኛው ኤ ሲ ኢንቲጀር ነው። ይሄኛው የሆነ ኬ የተባለ ነው። ኦቨር ቢ ታይምስ ዲ ደግሞ የሆነ ኦቨር ኤም ቢባል ኬ ኢዝ ኢንቲጀር ኤንድ ኤም ኢዝ ኢንቲጀር ዘን ኬ ኦቨር ኤም ኢዝ ኢንቲጀር ማለት እንችላለን ማለት ነው። ኢንቲጀር ማለት እንችላለን። ኬ ኦቨር ኤም ኢንቲጀር ነው ማለት ነው። ለምን? የሁለት ኢንቲጀሮች ፕሮዳክት ኢንቲጀር ነው። የሁለት ኢንቲጀሮች ፕሮዳክት ዲኖሚኔተሩ ኢንቲጀር ስለሆነ ስለዚህ ኤ ታይምስ ሲም ኢንቲጀር ነው። ቢ ታይምስ ዲም ኢንቲጀር ስለሆነ ብዜቱ ኢንቲጀር ነው የሚሆነው ማለት ነው። በጣም አሪፍ። ኦኬ አራተኛው ዘቪቫ ሜዠርስ ዘ ሌንግስ ኦፍ ኤ ቴብል ኤንድ ሺ ሪድስ 45 ሴንቲሜትር ኤንድ 4 ሚሊሜትር ኤክስፕረስ ዚስ ሜዠር ኢን ተርምስ ኦፍ ዘ ሴንቲሜትር ኢን ዘ ሎስት ፎርምስ ኦፍ ኤ ኦቨር ፒ ማለት ነው። ኦኬ ስንት ነው ሜዠር ያደረገችው? 54 ሴንቲሜትር ኤንድ ኦኬ 44 ሚሊሜትር ማለት ነው። ይሄ ማለት ምን ማለት ነው? እንዴት ነው ኤክስፕረስ የሚደረገው? 54 ኦኬ 4 ኦቨር ስንት መቶኛ ሴንቲሜትር ይሆናል ማለት ነው። which is equal to 13 51 ኦቨር 25ኛ ይሆናል ማለት ነው። እንደዚህ እናገኛለን ማለት ነው። አምስተኛው ኤሮፕ ሜትር is to be cut into 4 pieces of equal length. What will be the length of each piece ይላል። ስለዚህ ይሄኛው ስንት ነው? 5 1/3 መጀመሪያ ወደ ምን እንቀይረዋለን? ወደ ኢምፕሮፐር ፍራክሽን ማለት ነው። እሺ 15 16 ኦቨር 3 ይሆናል ማለት ነው። ይሄኛው ለማን እናካፍለዋለን? ለአራት እናካፍለዋለን ማለት ነው። ሲካፈል ለአራት which is equal to 16 ኦቨር ቲወደብ ይሆናል ማለት ነው። በአራት አራት ይሆናል። ይሄኛው ደግሞ በአራት 3 ይሆናል ማለት ነው። አራት ሶስተኛ ይሆናል ማለት ነው። which is equal to 1.25 ይሆናል ማለት ነው። The next section is representations of rational numbers by decimal. ራሽናል ናምበሮችን በዴሲማል መግለጽ ይሆናል። እሺ አክቲቪቲ 2.10 ፐርፎርም ኢች ኦፍ ዘ ፎሎዊንግ ዲቪዥንስ። ለምሳሌ ሉክ አንደኛው 3/5 ማለት 3ን ለ5 ማካፈል ነው። ኦኬ 0.6 ነው ይሄኛው። ኦኬ ኤ ነው። ቢ ደግሞ 5/9 ይሆናል ማለት ነው። ዘን 0.59 ጊዜ ኦኬ 50 አሁንም 5 እያለ ይቀጥላል ማለት ነው። 5 እያለ የሚቀጥል ይሆናል ማለት ነው። እሺ ሲ ደግሞ እሺ ኔጌቲቭ 14 ለ15 which is equal to 0.0 እናደርግበትና 140 እሺ 140 ለ15 ስንት ጊዜ ይሆናል? ኦኬ እሺ ኦኬ እሺ ይሄ ኔጌቲቭ ነው የሚሆነው 9 ይሆናል። ከዛ 3 እያለ ይቀጥላል ማለት ነው። ይሄኛው እንደዛ እያለ ይቀጥላል። ዲ ደግሞ ኔጌቲቭ 2/7 ነው። which is equal to ምን እናደርጋለን? እሺ ኔጌቲቭ 2/7 ማለት እሺ ኔጌቲቭ 0.20 ይሆናል። 20 ለ7 ሁለት ጊዜ 14 ከዛ ከ20 ላይ 14 6 ይቀራል። 60 ለ7
ኦኬ 8 ጊዜ 7 56 አሁንም 4 ይቀራል። 40 ለ7 5 ጊዜ 35 5 ይቀራል። 35 50 ለ7 አሁንም ስንት ይሆናል ማለት ነው? 50 ለ7 49 7 ጊዜ 1 ይሆናል። 10 ለ7 1 ጊዜ 3 ይቀራል። 3 ለ7 ኦኬ 4 ጊዜ አሁንም 2 ይቀራል። 20 ለ7 ኦኬ 2 ጊዜ እሺ 2 ጊዜ 6 ይቀራል። 8 እያለ ይቀጥላል ማለት ነው። 5 7 1 4 እያለ ይቀጥላል ማለት ነው። ስለዚህ ይሄኛው እንደዚህ እያለ ይቀጥላል ማለት ነው። እያንዳንዳቸው የራሳቸው የሆነ ፕሮፐርቲ አላቸው። ፕሮፐርቲያቸውን እናያለን ማለት ነው። እሺ በጣም አሪፍ። ፍሮም ዘ አበብ አክቲቪቲ ቱ ፖይንት ቴን ዩ ሜይ ኦብዘርቭ ዘ ፎሎዊንግ። ስለዚህ ምንድን አየን ከነዚህ? አሁን ለምሳሌ ይሄ ፋይናት ነው 0.6 አለቀ ማለት ነው። ይሄኛው ደግሞ 0.55555 ሪፒት እያደረገ ይሄዳለች። 5 ሪፒት እያደረገች ትሄዳለች ማለት ነው። እንደገና እዚህ ላይ ደግሞ እንዳየነው 0.9 አለ እና እቺ 3 ሪፒት እያደረገች ትሄዳለች ማለት ነው። ዲ ደግሞ ብዙ ቁጥሮች ናቸው። 2 8 5 7 1 4 እነዚህ ናቸው ራሳቸውን እየደገሙ የሚሄዱ ማለት ነው። ስለዚህ ራሱን እየደገመ የሚሄድበት ሁኔታ አለ ማለት ነው። ይሄኛውን እያንዳንዳቸውን ይቺ የዴሲማሎችን ፕሮፐርቲ ምን እንደሆኑ አሁን እናያለን ማለት ነው። ኤኒ ራሽናል ናምበር ኤ ኦቨር ቢ ካን ቢ ሪትን አዝ ዴሲማል ፎርም ባይ ዲቫይዲንግ ኒውሜሬተር ኤ ባይ ዲኖሚኔተር ቢ ማለት ነው። ስለዚህ ማንኛውም ፍራክሽን ኤ ኦቨር ቢ ተብሎ የተጻፈ ፍራክሽን ምን ተብሎ መጻፍ ይችላል ማለት ነው? ራሽናል ናምበር ወደ ዴሲማል መቀየር ይችላል ማለት ምን ተብሎ? የኤን ቫሊዩ ለቢ በማካፈል የምናገኘውን ውጤት በማስቀመጥ ማለት ነው። ዌን ዊ ቼንጅ ራሽናል ናምበር ኤ ኦቨር ቢ ኢንቱ ዴሲማል ፎርም ዋን ኦፍ ዘ ፎሎዊንግ ኬስ ዊል ቢ ኦከር ማለት ነው። በምንቀይርበት ጊዜ ግን እነዚህን እናገኛለን ማለት ነው። የመጀመሪያው ተርሚኔቲንግ ዴሲማል ማለት ነው። ልክ እንደ ኤ ከላይ አክቲቪቲ ላይ እንደሰራ ነው ስናካፍለው ምን ማግኘት እናገኛለን። ለምሳሌ 3 ኦቨር 5 is equal to 0.6 ብለን ልናገኝ እንችላለን። በቃ ከዛ ጋር ዴሲማሉ ተርሚኔት ያደርጋል ያበቃል ማለት ነው። ሁለተኛው ኬዛችን ግን ዘ ዲቪዥን ፕሮሰስ ዳዝ ኖት ተርሚኔት በት ሪፒት አዝ ሪሜንደር ኔቨር ቢካም ዜሮ ማለት ነው። እዚህ ሪሜንደሩ አያልቅም እየተደጋገመ የሚሄድ ከሆነ ምን እየተባለ ይጠራል? ሪፒቲንግ ዴሲማል እየተባለ ይጠራል ማለት ነው። ሪፒቲንግ ዴሲማል ይባላል ማለት ነው። ኢን ዘ አበብ አክቲቪቲ ዌን ዩ ፐርፎርም ዲቪዥን 3 ኦቨር 5ን ስናካፈል ኦብቴን 0.6 አግኝተናል ማለት ነው። 5 ኦቨር 9 ስናገኝ 0.555 እያለ ይቀጥላል። ኔጌቲቭ 14 ኦቨር 15 ስናካፍል ደግሞ 0.9333 እያለ ይቀጥላል ማለት ነው። ስለዚህ እነዚህ ሁለቶቹ 5 ኦቨር 9 እና ኔጌቲቭ 14 ኦቨር 15 ምን ይሆናሉ ማለት ነው? ስናካፍል ወደ ዲቪዥን ስንቀይራቸው ሪፒቲንግ ዴሲማል ይሆናሉ ማለት ነው። 0.6 ደግሞ ተርሚኔቲንግ ዴሲማል እየተባለ ይጠራል ማለት ነው። ኖቴሽን ቱ ሪፕሬዘንት ሪፒቲሽንስ ኦፍ ዲጂት ኦር ዲጂትስ ዊ ፑት ባር ኖቴሽን አበብ ዘ ሪፒቲንግ ዲጂት ወይም ዲጂት። ስለዚህ ሪፒት የሚያደርጉትን ቫሊዎች ምን ማድረግ ከላይ ባር በማድረግ ሪፒት እንደሚያደርጉ ማሳየት ይቻላል ማለት ነው። ለምሳሌ እዚህ ጋር እችን 5 እዚህ ጋር እንደዚህ ባር በማስቀመጥ 5 ምን እያለች ትሄዳለች እንደማለት ነው። ሪፒት ታደርጋለች ማለት ነው። እችም እንደዚሁ 3 ሪፒት ታደርጋለች የሚለውን ይገልጽና ከላይ ባር ስናደርገው ማለት ነው። ራይት ዘ ፎሎዊንግ ፍራክሽን ዩዚንግ ዘ ኖቴሽንስ ኦፍ ሪፒቲንግ ዴሲማል ይላል ማለት ነው። ኦኬ ይሄ
ሶሉሽን 1/3 ኢኳል ቱ ይሄ ስናካፍለው ምንድን ነው 0.10 ይሆናል። 10 ለ3 ስንት ነው? 3 ጊዜ ይሆናል። አሁንም አንድ ይቀራል። 3 ይሆናል። 3 ይሆናል። 3 ይሆናል። 3 ይሆናል እያለ ይገዳል ማለት ነው። ስለዚህ ይህን ምን ብለን እንገልጸዋለን? ይሄ ማለት ከማን ጋር እኩል ነው? 1/3 ኢዝ ኢኳል ቱ 0.33 ብለን እዚህ ጋር ባህር እናስቀምጣለን ማለት ነው። ይሄ ማለት ነው ስሪ እየተደጋገመ ይቀጥላል ማለት ነው። ቢ ደግሞ 23 ለ99 ስናካፍለው ኦኬ ምን እናገኛለን? እሺ 0 እናደርግና እዚህ ጋር 0 እናደርጋለን። 230 ለ99 ብናካፍለው ስንት ይሆናል ማለት ነው? 230 ኦኬ ሁለት ጊዜ ይሆናል። 2 ጊዜ 99 ስንት ይቀራል? 198 ይሆናል ማለት ነው። 198 ይሆናል። እሺ ስንቀንሰው ከሁለት እዚህ ጋር 30 አለ እዚህ ጋር 32 ይሆናል ማለት ነው። which is ማይነስ እናድርግ። ኦኬ 32 ይቀረናል። 32 አሁንም 0 ብናካፍል 99 ኦኬ 3 ጊዜ አሁንም ኦኬ 300 ኦኬ ብናባዛው ስንት ይሆናል? 297 እናገኛለን ማለት ነው። ኦኬ እሺ 20 እና 23 እናገኛለን። አሁንም 0 እሺ አሁን ተመልሶ ወደዛ መጣ ማለት ነው። 2 ይሆናል። ከዛ 3 2 3 2 3 እያለ የሚቀጥል ነው የሚሆነው ማለት ነው። ስለዚህ ምን እናደርጋለን? ይሄኛው እንደ ስንገልጸው ማለት ነው ቢ ላይ 23 0 ኦኬ 23 ኦቨር 99 which is equal to 0.23 ብለን 23 ምን ያደርጋል ማለት ነው? እየተደጋገመ ይቀጥላል ማለት ነው። እሺ ኮንቨርቲንግ ተርሚኔቲንግ ዴሲማል ቱ ፍራክሽንስ ተርሚኔት የሚያደርጉ ዴሲማሎችን ደግሞ ወደ ፍራክሽን መቀየር ነው ከዚህ በኋላ የምናየው። ኤቭሪ ተርሚኔቲንግ ዴሲማል ካን ቢ ሪትን አዝ ዘ ፍራክሽን ፎርም ዊዝ ዘ ዲኖሚኔተርስ ኦፍ ዘ ፓወር ኦፍ 10 100 1000 እያለ ይሄዳል ማለት ነው። ስለዚህ ማንኛውም ዴሲማል ኦቨር 10 ወይም ኦቨር 100 ኦቨር 1000 በማድረግ መቀየር ይቻላል ማለት ነው። ለምሳሌ ፎር ኤግዛምፕል ለምሳሌ 0.6ን ወደ ፍራክሽን ብንቀይረው ምን ማድረግ ነው? which is equal to 0.6 እናደርግና ለዶቱ አንድ እናስቀምጣለን እዚህ ጋር። ከዛ ከዶቱ ቀጥሎ ላሉ ቁጥሮች ደግሞ 0 እናስቀምጣለን ማለት ነው። 0 እናስቀምጣለን። ከዛ በኋላ ኦቨር እናስቀምጥና ዶቱን እናጠፋለን። 0.6 ኦቨር 10 ማለት ነው። ይሄ ማለት ነው 6 ኦቨር 10 ማለት ነው። ይሄ 3 ኦቨር 5 እንደማለት ነው። እንደዚህ አድርገን ማስቀመጥ እንችላለን። ስለዚህ ሁልጊዜ ለዶቱ አንድ እናስቀምጣለን። ከዶቱ ቀጥሎ ላሉ ቁጥሮች ግን 0 ይሄ አሁን አንድ ስለሆነ እንጂ 7 ቢኖር ኖሮ እዚህ ጋር 0 እንጨምር ነበር ማለት ነው። 0 እንጨምር ነበረ። ግን አንድ ዲጂት ብቻ ስላለው 0 እናስቀምጣለን። ከዶቱ ቀጥሎ ላሉ ዲጂት ነምበር ኦፍ ዲጂት ከታች ደግሞ 0 እናስቀምጣለን። ከዛ ዶቱን ሪሞቭ እናደርገዋለን ከላይ ማለት ነው። ኦኬ ኤክሰርሳይዝ 2.9 ራይት ዘ ፎሎዊንግ ፍራክሽን ዩዚንግ ዘ ኖቴሽንስ ኦፍ ሪፒቲንግ ዴሲማል ነው የሚለው። ለምሳሌ ኩዌሽን ነምበር 1 ማንና ማን እንስራ? እስኪ ሲን እና ዲን እንስራ።
ሲ ምን ይላል? 5/6 ነው which is equal to 0.50 ለ6 48 ነው። 8 ጊዜ ማለት ነው። 8 ጊዜ 6 48 ነው። እሺ 2 ይወርዳል ለ6 አሁንም 20 ለ6 3 ጊዜ ይሆናል። 2 ይወርዳል 20 ለ6 3 ጊዜ እያለ እቺ 3 ሪፒቲንግ ተርም ነች ማለት ነው። እሺ ዲ ደግሞ 14 ለ9 which is equal to 1 point ከዛ ስንት ይቀራል? 5 ይወርዳል ማለት ነው። 5 ለ9 አይችልም። 50 ለ9 ስንት ይሆናል? ኦኬ 50 ለ9 አሁን 5 ጊዜ ይሆናል። ከዛ 45 አሁንም 5 ይወርዳል። 50 ለ9 5 ጊዜ እያለ ስለዚህ 5 ሪፒቲንግ ተርም ነች ማለት ነው። 5 ሪፒቲንግ ተርም ነች። እሺ ሁለተኛው convert each of the following fraction as fraction form ማለት ነው። ወደ ፍራክሽን ፎርም ቀይሯቸው ነው የሚለው። ኤ 0.3 ወደ ፍራክሽን ለመቀየር ምን ማድረግ ነው? 0.3 እናደርግና ኦቨር ለፖይንቷ 1 ከዛ ለ3 ደግሞ 0 እናስቀምጣለን ማለት ነው። which means 3/10 ማለት ነው። እሺ ቢ ደግሞ I mean 3.7 ነው አይደል? ሉክ which means ይሄኛው ደግሞ 37 እንልና ዶቱን እናጠፋን ኦቨር ለዶቱ 1 ከዛ ለ7 ደግሞ ከዶቱ ቀጥሎ ላለው 0 እናደርግና 37/10 እናደርጋለን ማለት ነው። 10 እናደርጋለን። እሺ ሲ 0.77 ነው አይደል? ይሄኛው እኩል ይሆናል። እሺ 0.77 ሲካፈል ለዶቱ 1 እናስቀምጣለን ለ7 0 አሁን ለ7 0 እናስቀምጥና የማለት 77 ከፊት ያለ 0 ስለማይጠቅም ማለት ነው ኦቨር እናደርጋለን ማለት ነው። እሺ ዲ ኔጌቲቭ 1 2.367 ይሄኛው ማለት ነው ኔጌቲቭ 12.367 እናደርግና ዶቱን እናስወግድና ኦቨር ከዛ ለዶቱ 1 እንሰጣለን። ከዛ 1 2 3 0 እናስቀምጣለን ማለት ነው። እሺ ከዛ ኢ 0.6 ነው ያው 6/10 ይሆናል። እሺ ኤፍ ደግሞ 9.5 ነው which is equal to 95/10 ይሆናል ማለት ነው። 95/10 ይሆናል ማለት ነው። እንደዚህ እያልን ሁሉንም መስራት እንችላለን ማለት ነው። በጣም ጥሩ። እሺ ሶስተኛ using long division we get 1/7 is equal to 0.142857. Can you predict the decimal using expressions of 2/7, 3/7, 4/7, 5/7 and 6/7 ይላል። ኦኬ የስ ይሄኛውን 2/7 ከሆነ በሁለት ማባዛት ነው። 3/7 ደግሞ በ3 ማባዛት ነው። 4/7ም በ4 ማባዛት ነው ማለት ነው። ስለዚህ ለምሳሌ ምንድነው 1/3 1/7 is equal to 0.142857 ነው አይደል ያገኘነው። አሁን 1/7 ይሄን ካገኘ 2/7 ምን ይሆናል ነው which is equal to 2 times 1/7 ማለት ነው። ይሄ means 2 times 0.142857 ማለት ነው። ከዛ ይሄኛው 0.2842
ፎር ኦኬ እሺ ፎር እሺ 5 14 እሺ 10 11 እንዳለኝ እሺ 8 16 አሁንም 17 እሺ 2 እና 2 4 5 ኦኬ 4 1 7 5 8 2 ፖይንት ይሆናል ማለት ነው። ስለዚህ 3/7ም እንደዚሁ 3 ታይምስ 1/7 ይሆናል። 3 ኢንቱ 0.142857 ኦኬ 4/7 በተመሳሳይ እንዲህ እያልን ሁሉንም መስራት እንችላለን ማለት ነው። 5/7 6/7 ተመሳሳይ በዚህ መንገድ መስራት ይቻላል ማለት ነው። ዋት ካን ዩ ኮንክሉድ ፍሮም ዘ ኢኩዌዥን ነምበር 3 ነው። ስለዚህ ኤን ኦቨር 7 ከሆነ which is equal to n times 1/7 ማለት እንችላለን ማለት ነው። አራተኛው ኩዌሽን ነምበር 4 ይሄን ነው የምንለው። ኤን ኦቨር 7 ከሆነ which is equal to n times 1/7 ማለት እንችላለን ማለት ነው። ኦኬ በጣም አሪፍ። ዘን ሪፕሬዘንቴሽን ኦፍ ናቹራል ነምበር ኦን ነምበር ላይን ላይ እንዴት ሪፕሬዘንት እናደርጋለን የሚለውን በሚቀጥለው ጊዜ እናያለን። እስከዚህ ጊዜ ስላዳመጣችሁኝ እጅግ አድርጌ አመሰግናለሁኝ። ሰላም ሁኑ። ሰላም እደሩ።